የዳጣ አባት አቶ ደረጀ በስተመጨረሻ ራሱን በሰላምዬ ንግግር መቋቋም አቃተውና ራሱን ጸጥ አደረገ። የናታን አባት አቶ ደረጀ ባደረገው ትንሽ ስህተት እጅጉን በጣም አዘንና ጓደኛዬ አንተ መልካምና ጥሩ ሰው ነህ፣ ልጄን በአደራ መልኩ እስካሁን ድረስ አሳድገህልኝ እንዴት እንደዚህ ልታደርግ ትችላለህ ብሎ በሀዘን ተቃጠለ። የደረጀ እህቶች እንግዲህ አቶ ደረጀ ራሱን ማጥፋቱንና በሰላም ምክንያት ከባድና አደገኛ ቅሌት ውስጥ መግባቱን ሲሰሙ ከሚባለው በላይ ልባቸው ተሰበረና በሀዘን ቀወጡት። ወይዘሮ ማርታ የተፈጠረው ነገር ቢፈጠር ደሬ እኔ እናንተ ቁጭ ብለን መነጋገርና ችግራችንን መፍታት አቅቶን እንዴት አታለኸኝ ወደማይቀረው ዓለም ትሄዳለህ እያለች ደም እንባ እያነባች ትገኛለች። ዳጣ አባዬ እኔ እኮ ገና የአባትነትንም ፍቅር በቅጡ አጣጥሜም አልጨረስኩም። እንግዲህ አቶ ደረጀ ከሰላም ጋር የመጨረሻውን ንግግር ሲናገር እኔ በትንሽ ስህተት በአንድ ቀን ስህተት የሰራኋትን ዳጣን ወይዘሮ ማርታ በድንገት ከቤት ለትምህርት ወደ ውጭ ሀገር በሄደች ጊዜ አመት ከ5 ወር ስትቀመጥ የሰራሁት ስህተት ዳጣ ልክ ናት። ዳጣ እጅግ በጣም አዛኝና በሳል ልጄ ናት። አደራ ሰላም ዳጣ ልጅሽ እንደሆነች በሰላሙ ቀን ነግሬሻለሁ። አሁን ግን ምኖረውም እንዲሁም ደግሞ ዋጋና መስዋዕትነት እየከፈልኩላት ያለሁት ለማርታ በመጨረሻ የኔን ቅሌት ስትሸከም እሷ አስቀድማ እንድትሞትብኝና እራሷን እንድታጠፋ በጭራሽ አልፈልግም ሲል አቶ ደረጀም የማይፈልገውን ነገር አድርጎ ከልጆቹና ከሚስቱ እንዲሁም ደግሞ የዳጣን ፍቅር እንኳን በቅጡ እንደና አቢጌል እንትን ሳይላት እድሜ ልኳን በጎዳና ያደገችበትን ጊዜ እያስታወሰችና እንዲሁም ደግሞ ከሚባለው በላይ እየተጸጸተችና እየተቃጠለች ምን ነው ይሄ ቤት በእኔ ምክንያት ነው አባዬንም ያሳጣኝ፣ እንዲሁም ደግሞ ውሃና አቢጌል ያለ አባታቸው ሲያድጉ ማየት ለእኔ በጣም ልብ ያማል። ዳጣ ያንቺ ምርጫና አላማ መሆን ያለበት እዚህ ቤትም ያለ ደረጀ ማንም ሊወደኝና ሊያስብልኝም ስለማይችል በጊዜ ከዚህ ከቤት ወጥቼ ራሴን ማዳንና ማትረፍ አለብኝ። በቃ ለእኔ የሚያምርብኛው ጎዳና ህይወት ነው። በቤተሰብ በእናትና በአባት እቅፍ እንዳድግ አልፈቀደልኝም ብላ የባሱን በሀዘንና በትልቁ መከፋት እያሳለፈችው ትገኛለች። ወይዘሮ ማርታ አቶ ደረጀ እስካሁን ድረስ ምን እንደሆነና ምን እንደተፈጠረ እንኳን ባታቅም የደረጀ እህቶች ግን ማርታ እኔ መቼም የወንድሜ ሚስት እንደመሆንሽ መጠን ደረጀ ምን ሆኖ ነው ብዬ አልልም፣ ግን የሰማሽው ነገር በድንገት ታሞ ነበር እንዴ? በድንገት እኛ የማናውቀው ነገር ተፈጥሮ ነበር እንዴ? ወንድሜ የምነካው እያለች የደረጀ ታናናሽ እህቶች እንግዲህ ደም እንባ እያነቡ ይገኛሉ። ደረጀ እጅግ በጣም አስተዋይና መልካም ሰው እንዲሁም ደግሞ ለትዳሩና ለማርታ ለልጆቹ ያለው ክብርና ፍቅር አሰጣጥ እጅጉን በጣም ይለያል። ሰላም ግን ወይ ከዛ ከቤት ወጥታ የሆነ ነገር ማድረግ ነበረባት። ደረጀም በጭንቀትና ጭንቀት ላይ መቼም ደረጀ ያጠፋውን ጥፋትና ስህተት አምኖ የመጀመሪያ ዳጣን ከሷ ቢወልድም ካለችበት ቦታ ላይ በራሷ መንገድ ዳጣ ብትመጣም ልጇ እንደሆነች ነግሯታል። እሷ ደግሞ ይህንን አስገድዳ የደፈረችውንና ወይዘሮ ማርታ በሌለች ጊዜ የፈጸመችውን ከባድ ቅሌትና ውርደት እኔ ጋሼ አውቃለሁ፣ በጭንቀት ላይ ጭንቀት እንደፈጠርኩብህም እረዳለሁ። ሆኖም ግን ዛሬ የምነግርህ እጅግ በጣም ከባድና አሳዛኝ ዜና ነው ብላለችው። ሰላም እኔ ያለብኝ ጭንቀትና መከራ ይበቃኛል፣ መናገር የፈለግሽውን በቀጥታ ተናገሪ ብሎ ሲላት እሷም እቤት መናገር አልፈልግም፣ እትዬም እንድሰማ አልፈልግም፣ ወደ ውጭ ወጥተን መነጋገር አለብን፣ ቅብር ጥሴ ምናምን እያለች ደረጀን ግራ ስታጋባው ዳጣም አባዬ
ሰላም በጣም ተረብሻ ነው ያደረችው። እንቅልፍም አልወሰዳት። ደረጀን ለብቻው ማግኘት እፈልጋለሁ እያለች በጣም ተጨንቃለች። ቆይ የተፈጠረ ነገር አለ እንዲ አባዬ? ዳጣ አንቺን ልጠይቅሽ፣ ከሰላም ጋር ምንድን ነው ያወራችሁት? ሰላምን ያልሻት ነገር አለ እንዴ? እሷስ ያለችሽ ነገር አለ እንዴ? አረ በጭራሽ አባዬ፣ በፊት ነበር የማልሽ ነሽ የሲሳይ ልጅ አይደለሽም፣ እናት አባትሽ ድሬዳዋ አይደለም ተወልደሽ አደግሽው የት ነው ምናምን እያለች የምታጨናንቀኝ። አሁን ላይ እኮ በላሽ፣ ጠጣሽ፣ ጠቆርሽ፣ ከሳሽ እንዲህ ነው ከማለት ውጭ ሌላ ምንም የተለየ ነገር የለም አባ ብላ ስትለው፣ ታዲያ ከኔ ምን ፈልጋ ነው እንዲህ እየሆነች ያለችው? አላቅም አባዬ፣ ጊዜና ቦታ ሰጥተህ እሷን ልታናግራት ትፈልጋለሁ ብላ ዳጣም ነገረችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የዚህ ዩቲዩብ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ሀሳብ አስተያየታችሁን ለምሰጡ ውድ ቤተሰቦች ከልብ ነው ማመሰግነው። ክበሩልኝ። የአቶ ደረጀ የህይወት ፍጻሜ እንደዚህ በመሆኑ ልብ ይሰብራል። እውነት ለመናገር ሰላም ትልቁን ስህተት ሰራች። የደረጀንና የወይዘሮ ማርታን ፍቅር እንዲሁም ደግሞ መተሳሰብ እያየች ወይዘሮ ማርታ ደረጀ የሆነ ነገር ቢያመጣ እንዲሁም ደግሞ በትዳራቸው መካከል በስህተት ሌላ ነገር ቢፈጠር ሰላም ምን እንደሚሆኑ መገመት እንትን አለማለቷ በጣም ያሳፍራል። አቶ ደረጀም እስከ ዛሬ ድረስ ለማርታ ደብቆ ያልተናገረበት ምክንያት እንዴት እንዳልገባትና እንዳልተረዳችው እኛ ባናቅም በድንገት እንግዲህ ጋሼ እስከ ዛሬ ድረስ እፍና አድርጌ እየኖርኩት ትልቅ ህመም አለ ስትል ወደ ጉዳዩ ገባች። ጉዳዩ ምንድን ነው ትልቅ ህመምሽ? ላዳምጥሽ ዝግጁ ነኝ ብሎ ሲላት እሱም አቶ ደረጀም መኪና ውስጥ አስገባና እያንዳንዱ የተፈጠረውን ነገር ከሰላም ማዳመጥ ፈለገ። ምንድን ነውና ስማ ጋሼ፣ እስካሁን ድረስ ደብቄ የነበርኩት ትልቅ ምስጢርና የሚያጓጓ ዜና አለ ስትለው አቶ ደረጀም በጉጉት ጠበቃትና እሺ ምንድን ነው ተናገሪ እያለ ሲያላዝዛት የተናገረችውም ነገር ምን ሆነ? እኔ በሆዴ የያዝኩት ጽንስ የልጁን አባት ማወቅ ስለፈለጋችሁ የልጄ አባት አንተ ነህ፣ የዳጣ ወንድም፣ ያረገዝኩት በሆዴ የያዝኩት ያንተ ልጅ ነው ብላ ደጋግማ ስትነግረው አይኑን አፈጠጠና ድርቅ ብሎ ቀረ። ከዛ ቆይ ያምሻል እንዴ? ጤነኛ ነሽ እንዴ? በዚህ ልትበቀኝ ነው እንዴ? እያለ አቶ ደረጀም ራሱን ሳያስበው በድንገት አደጋ ፈጠረና እስከ መጨረሻው ለመሰናበት ወደደ። መጨረሻ ላይ እንግዲህ እጅግ በጣም ልብ በሚሰብርና በሚያም ሁኔታ ወይዘሮ ማርታ የአቶ ደረጀን ውርደትና ቅሌት ስትሰማ ራሷን መቆጣጠር አቃታት። እህቶቹም የተፈጠረውን ነገር ባያውቁም የናታን አባት እንግዲህ ናታን ከደረጀ ጋር የምታውቀው ነገር አለ እንዴ? ከማርታ ጋር ተጣልተው ነበር እንዴ ብሎ ሲለው፣ አረ አባዬ በጭራሽ፣ አባዬ እኮ ከማንም የሚደርስ ሰው አይደለም። ደግሞ እንደ ባለፈው ቁጭ ብለው ፍቅራቸውን እያጣጣሙ ነበር። እንግዲህ በድንገት ምን እንደተፈጠረና ምን እንደሆነ አላቅም። ግን አባዬ እውነቱን ስነግርህ ሰሞኑን አንድ የሚያሳስበው ትልቅ ምስጢር ነበር። እሱንም ደግሞ ማርታን በራሷ ጊዜ ልታውቀው ትችላለች። አውቃውም እንደሆነ አላቅም። ዳጣ 18 ዓመት ሙሉ ጎዳና ላይ አድጋ መጨረሻ ላይ ቤተሰቦቿን በፍለጋ ስትመጣ ካገኘቻቸው በኋላ ዳጣ የአባዬ ልጅ መሆኗን በቅርብ ጊዜ ነው የሰማሁት። ከዳጣ ጋር ደግሞ ታውቃለህ፣ እንደነገርኩ በስልክ የፍቅር ግንኙነት ጀምረን ነበር እና ይህን ምስጢር ለማንም እንዳትናገር ብላ አደራ ብላ አስጠንቅቃ ነግራኛለች ብሎ ሲለው፣ ወይኔ ጓደኛዬ ጭራሽ መጨረሻ እንደዚህ ይሁን እንዴት ታዲያ? ይሄን ነገር እኮ ማርታ ምንም አማራጭ ስለሌለ ትረዳ ነበር፣ መፍትሄ ይፈልግ ነበር። ለማንም ሳያወራ በጭንቀት ሲብሰለሰል እስከ መጨረሻው እንዲሁ ሆኖ ቀረ እያለ የናታን አባት ከሚባለው በላይ አዘንና ራሱን መቆጣጠር አቃተው። የደረጀ እህቶችም ከሚባለው በላይ አቢጌልና ውሃን ሲያዩ እንዲሁም ደግሞ ወንድማችን እንዲሁ በከንቱ መቅረቱ በጣም ያሳዝናል።
ከልብ የማይወጣ ሀዘን ነው እያሉ ስሜታቸውን መቆጣጠር አቅቷቸው አቢጌልም ቢሆን አባዬ እስከ ዛሬ ድረስ ታይ ልጄ እረፊ፣ አባትን ስታጭ ምን ያህል እንደምትጎጅና የዛኔ ይገባሻል እያለ ሲመክረኝ የነበረው ለካ እውነቱን ነው። አባዬ እኮ ለእኔ አባት ብቻም አልነበርም፣ እንደ ጓደኛም እንደ ወንድምም እንደ ሁሉ ነገርም ሆኖ ከጎኔ እያገዘኝና እያስከበረኝ ነበር። እማዬም ብትሆን ደረጀን ስታጭና አባትሽ ወይ በህይወት ከሌለ ያንቺ ጎደሎ ፍጥጥ ብሎ ይታያል ብላኝ ነበር። ወይኔ አባዬ አንድ ቀን እንኳ በእኔ በልጅ ሳላስደስትህና ሳላኮራህ በነገር ዙሪያህን እንዲሄድኩኝና ስላንተ ያደረግከውንም ያላደረግከውንም ለማወቅ ጊዜን ሳባከን የአባትነት ፍቅሬን ሳልጠቀምበት አመለጥከኝ አለች። ውሃም እጅጉን በጣም አዘነች። ዳጣም ምን ነው የጎዳና ልጅ ሁኜ ቀርቼ ቢሆን ኑሮ እዚህ ቤት ስመጣ እግሬን ሰብሬ ቢሆን ኑሮ ደረጀን ባላወቅኩት ነበር እያለች እጅጉን በጣም ተቃጥላለች። ወይዘሮ ማርታም በድንገት ይሄ ነገር ሲፈጠር እጅጉን በጣም ነው የደነገጠችው። ሰላምም እንግዲህ አቶ ደረጀ እንደዚህ በመሆኑ ተጸጸተችና ተቃጠለችና ምን ነው 9 ወር በሙሉ ፍና አድርጌ የያዝኩትን ሚስጥር ምኑኜ ነው ግን እንዴት ለአቢጌልና ለውሃ ማሰብ ያቅተኛል? በዛ ላይ ደግሞ ለዳጣ እንዴትስ ማሰብ ያቅተኛል? እስከ ዛሬ ድረስ ልጄን አምጣ ብዬ 19 ዓመት ሙሉ ያልተናገርኩትን የትየን ትዳር እንዳይፈርስ ብዬ ፍና አድርጌ ያስኩትን ዛሬ ስላወጣሁት እኮ በጣም ተናደርኩኝ፣ በጣም ተቃጠልኩኝ። እንዲህ እኔ ባልናገር ኑሮ ጋሼ ይሄ የህይወት ፍጻሜ በፍጹም አይደርስበትም ነበር እያለች ቅጥል ርር ድብናለች ማለት ነው። ናታን ወይኔ አባዬ አንተ እኮ ባትወልደኝም ከወላጅ አባቴ በላይ ሆነህ እጅጉን ተንከባክበህና የምፈልገውን ነገር እያደረግክ እንደ አቢጌልና እንደ ውሃ አድርገህ እዚህ ቤት ነጻነት ሰጥተህ አሳድገኛል። የአባትነትና የሚስትነትን ፍቅር እያየሁኝ ያለሁት ችግሮችን ተነጋግሮ በማለፍ ውጤት እንዳለው ያወቅኩት ባንተ ነበር። አንተ እኮ የህይወት ተምሳሌት ነበርክ እያለ ናታንም እጅጉን በንዴት ተቃጠለ። ናታን አለች ዳጣ ማጣት የማልፈልገውን ሰው በህይወቴ ስላጣሁ በጣም ልቤ ተሰብሯል። ናታን እኔ እኮ አባዬን አይቼውም አልጠገብኩትም። እንዴት እንደዚህ ያታለላል? የተፈጠረው ነገር አንተ ታውቃለህ እንዴ? አቢጌል የሆነ ነገር አድርጋ ይሆን እንዴ ብላ ስትጠይቅ፣ አረ በጭራሽ ተረጋጊ፣ ይሄ ነገር በፍጹም ሊፈጠር እንደዛ አይችልም ብሎ አላት ማለት ነው። እንግዲህ በሚያሳዝነው መልኩ ደረጀም ነገሮችን በሆዱ ቆጥሮ እያብሰለሰለ ለማርታ ባለመናገሩና ሰሞኑን ደግሞ የተለየ ፊት እያየችበት እንደሆነ ደሬ በሀሳብ በጭንቀት ተውጠሃል። የተፈጠረውን ነገር ስለ ሰላም የሚሆን ስለ ቤታችንም ጉዳይ ይሁን እንደ እስከ ዛሬው ተነጋግረንና አውርተን እናንተ ያልፈታናቸው ችግሮች የሉም። ስለዚህ በማውራትና በመነጋገር ችግሮቹን እየፈታን ሁሌ ደስተኛ መሆን አለብን። እንዴት እንደዚህ ትሆንብኛለህ? ይሄ እኮ ለአንተ የሚገባ ሰው አይደለም በፍጹም። የሌለ ነገር ባይምሮህ እያሰብክ እኔንም አታጨናንቀኝ ስትል እሱም ቦታ ሳይሰጣትና የሰላም ንግግር በተለይ ልቡን እንደሰበረውና ህይወቱን ለማጥፋት ያስገደደው ትልቁ ጨዋታ ይሄ ነው። አርጆን በአቢጌል ፍቅር እየተቃጠለና እየተናደደ ይገኛል። ይህንኑ እንድትረዳው ብሎ ምጥንና ውሃን ሄዳችሁ እዩ አትዩ እያለ እየተከራከረ ይገኛል። አቢጌል ናታንን እማዬ ሰላም ለናታን ወረቀት ሰጥተዋለች፣ እሱን ከፍተን ማየት አለብን፣ ምናልባት ህይወቷን ልታጠፋ ከሆነ መድረስ አለብን ብላ አስጠነቀቀች። በቀጣይ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።